ትልቁ ተኩላ የትንሹን ልጅ ቤት ሰብሮ ለመብላት ተዘጋጅቷል። ትንሹ ልጅ ይተርፍ ይሆን? ታሪኩን አብረን እንከታተል። ሶስቱ ትንንሽ አሳማዎች። በአንድ ወቅት በአረንጓዴ ሜዳዎችና ትናንሽ ኮረብታዎች በተከበበ ፀሐያማ ገጠር ውስጥ ሶስት ትንንሽ ወንድማማች አሳማዎች ይኖሩ ነበር። አሳማዎቹ በፍጥነት እያደጉ ነበር። እናም አንድ ብሩህ ጠዋት እናታቸው ስብሰባ ጠራቻቸው። ከዛም እንዲህ አለች፣ ውድ ልጆቼ አለቻቸው፣ ጆሮቻቸውን በቀስታ እየዳበሰች። አሁን የራሳችሁን ቤት ሰርታችሁ በራሳችሁ ለግል የመኖራችሁ ጊዜ ነው እና ወደፊት ቀጥሉ። ግን ከትልቁ ክፉ ተኩላ ተጠንቀቁ። ብልህና አደገኛ ነው። ጠንካራ ቤቶችን ስሩ ልጆች፣ አእምሮአችሁንም ተጠቀሙ። አሳማዎቹ ተሰናብተው የተወሰነ ምግብ ከረጢታቸው ውስጥ ከተው አዲሱን ህይወታቸውን ለመጀመር ለየብቻቸው ጉዞ ጀመሩ። የመጀመሪያው ትንሽ አሳማ ደስተኛና ተጫዋች ነበር። መንገዱም በደስታ እየዘለለ ሲሄድ ትንሽ ዜማ ያዜም ነበር። ብዙም ሳይቆይ ጭድ የጫነ ደግ ገበሬ አየ። ይቅርታ ክቡር ገበሬ ሆይ አለ ትንሹ አሳማ ገበሬውን፣ ቤቴን ለመስራት ትንሽ ጭድ ልወስድ እችላለሁ? ገበሬው ፈገግ ብሎ እንዲህ አለ፣ መውሰድ ትችላለህ። ትንሹ ግን ጭዱ ብዙም ጠንካራ አይደለም እና ቤትህ ጠንካራ አይሆንም አለው። አሳማውም እንዲህ አለ፣ ይሁን ችግር የለውም፣ በፍጥነት ጨርሼ በሜዳው ላይ መጫወት ፈልጋለሁ። ከዛም ጭዱን ወስዶ በአጭር ሰዓት ውስጥ ትንሽ የጭድ ቤት ሰራ። ትንሽ መስኮት፣ ጭስ ማውጫና የእንጨት በር ነበረው። ትንሹ አሳማ ቤቱን ሰርቶ እንደጨረሰ በአዲሱ ቤቱ ዙሪያ በደስታ ዘለለ። ግን ከዛፎች ጀርባ ተደብቆ አንድ ፍጡር ይመለከተው ነበር። ይህ ፍጡር ትልቁ ተኩላ ነበር። ሁለተኛው አሳማ ትንሽ አስተዋይ ቢሆንም መጫወት ይወድ ነበር። እንጨት የከመረ እንጨት ቆራጭ እስኪያገኝ ድረስ ጉዞውን ቀጠለ። እንጨት ቆራጩ ጋር ሄዶ እንደምን ዋልክ ክቡር፣ ቤቴን ለመስራት ትንሽ እንጨት መውሰድ እችላለሁን? ሲል አሳማው ጠየቀ። እንጨት ቆራጩም መውሰድ ትችላለህ፣ ግን እንጨቱ ብዙም ጠንካራ አይደለም፣ ስለዚህ ቤትህ ጠንካራ አይሆንም ሲል አስጠነቀቀው። ይሁን ችግር የለውም፣ ከጭድ ይሻላል፣ እንደ ጡብም አይከብድም አለ ሁለተኛው አሳማ። ከዛም ሁለተኛው ትንሽ አሳማ ሹል ጣሪያና ትንሽ በረንዳ ያለው የእንጨት ቤት ሰራ። ቤቱንም ምሽት ላይ ጨረሰው። በሰራው ቤት ኩራት ተሰምቶት የሥራውን ጥራት ለማሳየት የወንድሙን የጭድ ቤት ሊጠይቀው ሄደ። ግን ትልቁ ክፉ ተኩላ ሁለቱንም ቤቶች እየተመለከተ ከንፈሩን እየላሰ ነበር። ሶስተኛው ትንሽ አሳማ ከሁሉም በጣም ጠቢቡ ነበር። ጊዜ ወስዶ ጠንካራ ድንጋይ የሚሰራበት ቦታ እስኪያገኝ ድረስ ፍለጋውን ቀጠለ። ወደ ድንጋይ ሰሪው ቀርቦ እንደምን ከረሙ የተከበሩ፣ ጠንካራና አስተማማኝ ቤት ለመስራት የተወሰነ ጡብ መግዛት እችላለሁን? ሲል ጠየቀ። መውሰድ ትችላለህ፣ ግን ስራው በጣም አድካሚ ነው ሲል ድንጋይ ሰሪው መለሰ። ሶስተኛው ትንሽ አሳማ የጡብ ቤቱን ለመስራት ሙሉ 1 ሳምንት ወሰደበት። ጡቦችን በጥንቃቄ አስቀመጠ፣ ሲሚንቶ ጨመረ፣ ጠንካራ ጣሪያ ሰራ፣ እንዲሁም በውስጡ ትንሽ ምድጃ ሰራ። ቤቱ መዝጊያ ያላቸው መስኮቶችና የብረት መቀርቀሪያ ያለው ጠንካራ በር ነበረው። ሲጨርስ በእንጨት ወንበር ላይ ተቀምጦ ሞቅ ያለ ሾርባ እየጠጣ ደህንነትና ኩራት ተሰማው። ሶስቱ ትንንሽ አሳማዎች የሶስቱን ቤት እስኪያልቅ ድረስ አንድ ቦታ ተደብቀው ነበር። ከዚያም የሶስቱን ቤት ሲያልቅ ሲመሽ ጠብቀው ሶስቱም አሳማዎች በየቤታቸው ገብተው ተኙ። በዚያ ምሽት ትልቁ ክፉ ተኩላ ወደ ጭድ ቤቱ ሄደ። በቀስታ አንኳኳ። ከዚያም ትንሹ አሳማ ልግባ አለ። የመጀመሪያው ትንሽ አሳማ ሮጦ ከጠረጴዛው ስር ተደበቀና ዝም አለ። ተኩላውም እንግዲያውስ ተነፍሳለሁ፣ እፍ ብዬ ቤትህን አፈርሳለሁ አለ ተኩላው። ከዚያም ተኩላው በኃይል ጭዱ ላይ ተነፈሰ እና ጭዱ በየቦታው ተበተነ። የመጀመሪያው ትንሽ አሳማም እየጮኸ ወደ ወንድሙ የእንጨት ቤት ሮጦ አመለጠ። በቀጣዩ ቀን ተኩላው ወደ እንጨት ቤቱ መጣ። ትናንሽ አሳማዎች ልግባ ሲል ጠየቀ። አሳማዎቹ ዝም አሉት። እንግዲያውስ ተነፍሳለሁ፣ እፍ ብዬ ቤታችሁን አፈርሳለሁ አለ። እናም አደረገው። ቤቱ ላይ እፍ ሲል የእንጨት ቤቱ ፈራረሰ። ሁለቱ አሳማዎች ሕይወታቸውን ለማዳን ወደ ብልሁ የወንድማቸው የጡብ ቤት ሮጡ። ሶስተኛው አሳማ ወንድሞቹን አስገብቶ በሩን አጥብቆ ቆለፈ። በሚቀጥለው ቀን ተኩላው ወደ ሶስተኛው ቤት ሄደ። ትናንሽ አሳማዎች ልግባ ሲል ጠየቀ። እነሱም ዝም አሉት። እንግዲያውስ ተነፍሳለሁ፣ እፍ ብዬ ቤቱን አፈርሳለሁ አለ ተኩላው። እናም አንዴ፣ ሁለቴ፣ 3 ጊዜ ለመተንፈስና እፍ ለማለት ሞከረ። ግን የጡብ ቤቱ ሳይፈርስ ጸንቶ ቆመ። ተኩላው በብስጭት ጮኸ። ጣሪያው ላይ ወጥቼ በጭስ ማውጫው በኩል እገባለሁ አለ። ግን ብልህ የሆነው ሶስተኛው ትንሽ አሳማ አስቀድሞ ምድጃ ለኩሶ ትልቅ የፈላ ውሃ ማሰሮ ላይ አድርጎ ጥዶ ነበር። ተኩላው እየተንሸራተተ ሲወርድ በቀጥታ በሚፈላው ማሰሮ ውስጥ ወደቀ። ዋይ ብሎ ጮሆ ዘሎ ወደ ጫካው ሮጠ። ከዚያ በኋላም በጭራሽ በሀገሩ አልታየም። ሶስቱ ትንንሽ አሳማዎች ተቃቅፈው ሳቁ። ሁለቱ የመጀመሪያዎቹ አሳማዎች ታቸው ተምረው ከዚያ በኋላ ጠንካራ ቤቶችን ለመስራት ቃል ገቡ። ወንድማቸውን ሕይወታቸውን ስላዳኑ
በምስጋናው አመሰገኑት። እናም ሁሉም በአንድ ምቹ በሆነው የጡብ ቤት ውስጥ ለመኖር ወሰኑ። ግቢያቸውንም ቆንጆ አበባዎችን ተክለው አሳመሩት። እናታቸውም በልጆቿ ኮራች። እናም ከዚያ በኋላ ደስተኞችና አስተዋዮች ሆነው ለዘላለም ኖሩ። ታሪኩ በዚሁ ተፈጸመ።